እግዚአብሔርን ከማገልገል አትቆጠቡ። የሚያልፍባችሁ ነገር፣ የምትወጡት የምትወርዱት፣ ግራ የሚያጋባችሁ በተለያየ ነገር የምታልፉበት እግዚአብሔርን ከማገልገል እንዳያስቆማችሁ ቀጥሉ። ማይዲር ኢየሱስ ያድናል። በዚህ አንድ መጪው ዓመት ላይ ያቆመኛል። ሪጀክት አደረገችው። ከየትም ውስጥ አውጥቶ የምንወድ የምናፍቅ የዘላለም አምላክ እንወድሃለን ኢየሱስ። ታንክ ዩ ሆሊ ስፒሪት። እንወድሃለን አምላካችን እግዚአብሔር። ሃሌሉያ። ሁሌም አንተን ብቻ የነፍሳችን ናፍቆት። ሃሌሉያ። የዘላለም አምላክ እግዚአብሔር ስም ይባረክ። ታስፈልገናል መንፈስ ቅዱስ። የዘላለም አምላክ እግዚአብሔር ስም ይባረክ። ታንክ ዩ ጂሰስ። እናመሰግናለን ኢየሱስ። ታንክ ዩ ጂሰስ። ሃሌሉያ። ሁሌም አንተን ብቻ የኛ ናፍቆት፣ የኛ ረሃብ ኢየሱስ፣ የኛ ብርቅ። ሃሌሉያ። የቤቴ ብርቅ፣ የህይወቴ ድምቀት። ሃሌሉያ ኢየሱስ እናመሰግናለን። እግዚአብሔር መንፈስ ቅዱስ በምህረት በቸርነት ዛሬ ላይ ደረስን። እግዚአብሔር የዘላለም አምላክ ሃሌሉያ፣ የወደድከን ያዳንከን ያጸደቅከን፣ ዛሬም ፍቅራችንን ልንገልጥልህ፣ ዛሬም ምን ያህል እንደምንወድ ልንነግርህ እግዚአብሔር መንፈስ ቅዱስ ወደ አንተ መጣን። ምን ያህል እንደምንወድ ልናወራ የዘላለም አምላክ የልባችንን በፊትህ ልናፈስ እንወድሃለን። የአባ መንፈስ ሙሽራዊ ኢየሱስ የምትናፍቀን ሁሌም ሁሌም አንተን ብቻ። ዘመናችን በዚህ ለቃባ ውስጣችንን በረሃብህ ሙላ። ውስጣችን በአንተ ረሃብ ይሞላ፣ በመንፈስ ቅዱስ ረሃብ ይሞላ። እግዚአብሔር ልጅ ኢየሱስ ሃሌሉያ። እናመሰግንሃለን ጌታ መንፈስ ቅዱስ፣ እናመሰግናለን የአባ መንፈስ። ታንክ ዩ ሆሊ ስፒሪት። እለፍ ዛሬም ትውልድ ንካ፣ አጽናና፣ ምከር፣ አንሳ። የዛለው ጉልበት ይነሳ። ጌታ ሆይ ተስፋ የቆረጠው ይጽናና። ዛሬ በተለያየ ሁኔታ ውስጥ የሚያልፉትን መንፈስህ እንዲደግፋቸው እኔ ጸልያለሁ። ለደካማ ኃይልን ይሰጣል፣ ብርታት ለሌለው ብርታትን ይጨምራል ይላል እግዚአብሔር መንፈስ ቅዱስ። ዛሬ ጌታ ሆይ በጌታ በኢየሱስ ስም ጣልቃ እንድትገባ የአባ መንፈስ እንጸልያለን። ወደ እኔ ጩህ ስለሚል በዚህ ማለዳ ድምፃችንን አንስተን ወደ አንተ እንጮሃለን። እግዚአብሔር መንፈስ ቅዱስ ሃሌሉያ። ቃል ሲናገር ሕዝቤን አጽናኑ ይላል። ያልተጽናና የተፍገመገመ በተለያየ ሁኔታ ውስጥ የሚያልፍ ተስፋ የቆረጠ እግዚአብሔር የዘላለም አምላክ ያ ብርቱ እጄ፣ ያ የሚያጽናናው እጄ፣ ያ አቅም የሚሆነው የእግዚአብሔር ጸጋ ሃሌሉያ። ዛሬ ጌታ መንፈስ ቅዱስ መጽናናት እንዲሆን፣ መነሳት እንዲሆን፣ እግዚአብሔር የዘላለም አምላክ ጉብኝት እንዲሆን ዛሬ ጌታ መንፈስ ቅዱስ በጌታ በኢየሱስ ስም እኔ ጸልያለሁ። ጌታ ሆይ አንተን የሚጠብቅ እግዚአብሔርን የሚጠብቅ አያፍርም። ሃሌሉያ። የእግዚአብሔር ፐርፌክት ታይም አለ። ሃሌሉያ። ዛሬ እግዚአብሔር መንፈስ ቅዱስ በዚህ ውስጥ ያሉትን እያንዳንዳቸውን መንፈስ እንዲነካ፣ እንዲያጽናና፣ እንዲያበረታ፣ ኃይልን እንድትሰጥ፣ ብርታትን እንድትጨምር፣ ጸጋን እንድታበዛ እግዚአብሔር መንፈስ ቅዱስ እንጸልያለን። ሃሌሉያ። ቬላዳስ ፖጃዲያ ላቫኒያስ ኤጃካይ ዲግላ ሀድዋ ዲያስፔሬ ዲግላ አንትዋ ሬዴቬስ ኦሎጀንታሊያ ዲግላ አዱ ኢየሱስ
በዚህ ውስጥ ያለ ትውልድ ጌታ መንፈስ ቅዱስ እንደገና እንዲነሳ እንደገና እንዲቆም ጌታ ሆይ ጉብኝት እንዲሆን እኔ ጸልያለሁ በጌታ በኢየሱስ ክርስቶስ ስም። አንተን ለሚጠብቅ ዛሬ ተስፋ ለቆረጠ እግዚአብሔር መንፈስ ቅዱስ የማጽናናት ኃይል ያንዳንዳችን እንዲነካ እንዲጎበኝ ኃይል እንድትሰጥ ብርታትን እንድትሰጥ እግዚአብሔር መንፈስ ቅዱስ አልፈ ትውልድን እንድትነካ እኔ በኢየሱስ ስም ጸለይኩኝ። አመሰግናለሁ አባ፣ አከብራለሁ። ሃሌሉያ። ክብር ሁሉ ላንተ ይሁን። እናመሰግናለን፣ እናከብርሃለን። ይህን ቀን በህይወታችን ላይ ስለጨመርክልን ተስፋችንን ስላደስክ ቀን ተጨመረልን እግዚአብሔር መንፈስ ቅዱስ። በዚህ ቀን ላይ ደግሞ አንተን እንባረካለን። ይህን ቀን እንዋጀዋለን። እግዚአብሔር የዘላለም አምላክ አንተ በፈጠርካት ቀን ላይ ቆመን ገናናውን ስሙን ታላቅ ስምህን ከፍ እናደርጋለን። ስምህ የተባረከ ይሁን። ክብርን ሁሉ አንተ ውሰድ። ተርፎ ያለውን ጊዜ ባርክልን። የምንጸልይበት ጉልበት አሁንም ይለቀቅ። እግዚአብሔር መንፈስ ቅዱስ እነዚህን ቀናቶች በፊትህ የምንሆንበት የእግዚአብሔር ጸጋ ለእኔ በዚህ ለታደመ ትውልድ ከዚህም በኋላ ለሚገቡት እግዚአብሔር መንፈስ ቅዱስ በተለያየ ታይም ዞን ውስጥ ላሉ መንፈስ ቅዱስ ዛሬ ጌታ ሆይ ጉልበታችን እንድታድስ በዚህ በመጨረሻው ዘመን በዚህ አስከፊ ጊዜ እግዚአብሔር የዘላለም አምላክ በጌታ በኢየሱስ ስም ካንተ ጋር መጣበቅ እንዲሆንልን ጌታ ሆይ እኔና ቅዱሳንን እንድትረዳ ጌታ ሆይ የትውልድ ልብ ወደ አንተ ዘንበል እንዲል ትውልድን እንድታስብ የሚጠፉትን እንድታስብ እግዚአብሔር የዘላለም አምላክ በግራ መጋባት ውስጥ በሱስ ውስጥ ያለውን ትውልድ ጌታ ሆይ ብዙዎች ወደ መንግስት እንዲጨመሩ የጠፋ ትውልድ ወደ ቤት እንዲጨመር ዛሬ እንጸልያለን። የምሕረት እጅ ዘርጋ በትውልዳችን መካከል እግዚአብሔር የዘላለም አምላክ ጣልቃ ግባ። ለዚህ ትውልድ ጣልቃ ግባ። ይህን ትውልድ ታደግ እግዚአብሔር መንፈስ ቅዱስ፣ ይህን ትውልድ ታደግ ጌታ ሆይ በጌታ በኢየሱስ ክርስቶስ ስም ካሉበት ማጥ እንድታወጣቸው በተለያየ እስራት ውስጥ ያሉ እስራታቸው ሁሉ እንዲፈታን ጸልያለሁ። መፈታት ይሁን። ትውልዶች ይፈቱ፣ ወደ መንግስት ይጨመሩ። እግዚአብሔር የዘላለም አምላክ በሱስ የታሰሩ በተለያየ እስራት ውስጥ ያሉ በአጋንንት እስራት ውስጥ ያሉ ነፃ እንዲወጡ እግዚአብሔር መንፈስ ቅዱስ እንጸልያለን። እኛንም አግዘን ይህን እውነት መናገር እንድንችል በዚህ ለታደሙት ለእያንዳንዳችን ጸጋ እንድትሰጠን በኢየሱስ ስም ጸለይን። እጅግ አድርገን እናመሰግንሃለን። ሃሌሉያ። እግዚአብሔር አምላካችን የተባረከ ይሁን። አሜን። ስለዚህ ቀን ጌታን እጅግ አድርገን እንባርካለን። ጌታዬን ቀን ስለሰጠን ፊቱን እንድንፈልግ ድሉን ስለሰጠን ስሙ ይባረክ። አሜን። እሱ ነው ጊዜን የሚያመቻች፣ እሱ ነው ጊዜን የሚሰጥ፣ መፈለግን ማድረግንም የሚያደርግ እግዚአብሔር ነው ፊቱን እንድንፈልግ። አሜን። የእኛን ሀሳብ የእኛን ልብ ለእግዚአብሔር ይቀይራል። እሱ እንደሚፈልገው እንዲሆን ልባችንን እግዚአብሔር ይቀይራል እና ጌታ ይርዳን እንደ ልቡ እንደ ፈቃዱ በዚህ ዘመን የእግዚአብሔር የልቡ ሀሳብ በእኔና በእናንተ ህይወት ውስጥ እንዲፈጸም በፈቃዱና በመንገዱ እሱን ደስ በሚያሰኘው መንገድ እንድንሄድለት እግዚአብሔር አምላካችንን እናመሰግናለን። ዚስ ዴይስ እግዚአብሔር በልቤ ላይ ያስቀመጠው የእግዚአብሔር የጉብኝት ጊዜ በሚል የተወሰነ በዙም ላይ ሳካፍል ነበርና እግዚአብሔር ህዝቡን ይጎበኛል። አሜን። መጽሐፍን ስንመለከት ስፔሻሊ መጽሐፈ ሩትን ስትመለከቱ እግዚአብሔር ህዝቡን ጎበኘ ይላል እና በጸሎት ውስጥ በመቆየት እንዴት እንቀበላለን የእግዚአብሔርን የጉብኝት ጊዜ? አቀባበል ሁሉ አለው። አለዛ አልፎን ይሄዳል። የእግዚአብሔር የጉብኝት ጊዜ አልፎን ሁሉ ሊሄድ ይችላል። የሚገርማችሁ እና እንጆይ ሳናደርገው አፕሪሼት ሳናደርገው እንዳይሄድብን በጣም መጠንቀቅ አለብን እና መጽሐፍ ላይ ደስፐሬት ሆነው የእግዚአብሔርን የጉብኝት ጊዜ በጉጉት የሚጠባበቁ ቅዱሳንን እንመለከታለን። እኛም ራሳችን እናንተንም ብጠይቃችሁ የምትጠብቁት ነገር አለ፣ የምትጓጉት ነገር አለ እያልኩ ብጠይቃችሁ የስ የእግዚአብሔርን የጉብኝት ጊዜ በጣም ነው የምጠብቀው።
እግዚአብሔር እንዲጎበኘኝ ይፈልጋለሁ፣ በህይወቴ ላይ ይሄን እንዲያደርግልኝ የምትሉት ብዙዎቻችን የእግዚአብሔርን ጉብኝት ጊዜ እንጠብቃለን። ምንም ስህተት የለውም እግዚአብሔርን መጠበቅ። ምክንያቱም ቆይቼ የእግዚአብሔርን ደጅ ጸናሁት ይላል፣ እርሱም ዘንበል አለልኝ ይላል። እና እግዚአብሔር ዘንበል የሚልበት ሰዓት አለ። አሜን። እኔና እናንተ ግን እግዚአብሔርን መጠበቅ። እግዚአብሔር እንዴት ይጠበቃል? የእግዚአብሔር የጉብኝት ጊዜ እንዴት ይጠበቃል? የሚገርመው የእግዚአብሔር የጉብኝት ጊዜ የሚጠበቀው በጸሎት ውስጥ ሆናችሁ እግዚአብሔርን እያገለገላችሁ ነው። እግዚአብሔር ህዝቡን ይጎበኛል። እግዚአብሔርን በመጠበቅ ውስጥ ሆናችሁ እግዚአብሔር እንደሚጎበኛችሁ አምናችሁ እየጸለያችሁ እያገለገላችሁ በመሰዊያው ላይ መቆየት። እግዚአብሔር አምላካችን የተባረከ ይሁን። አሜን። ጌታን እያገለገልነው ስንጠብቀው እግዚአብሔር የራሱ የጉብኝት ጊዜ አለው። አሜን። ዛሬ የምንመለከተው እሱን ነው። እግዚአብሔር ይባረክ። እንደዚህ ይላል። የማነበው የሉቃስ ወንጌልን ነው። እንዴት ነው የጉብኝት ጊዜ የሚጠበቀው? እግዚአብሔር እንዴት ነው ህዝቡን የሚጎበኘው የሚለውን ዛሬ በጥቂቱ ከእናንተ ጋር ልመልከት። ብዙ ጊዜ ሚስ ስለምናደርገው ማለት ነው። እና እንደዚህ ይላል የሉቃስ ወንጌል ምዕራፍ 1 ላይ ከቁጥር 8 ጀምሬ አነበዋለሁ። እርሱም በክፍሉ ተራ በእግዚአብሔር ፊት ሲያገለግል እንደ ካህናት ስርዓት ወደ ቤተ መቅደስ ገብቶ ለማጠን ዕጣ ደረሰበት። በዕጣንም ጊዜ ህዝቡ ሁሉ በውጭ ቆመው ይጸልዩ ነበር። የጌታም መልአክ በዕጣኑ መሰዊያ ቀኝ ቆሞ ታየው። ዘካርያስም ባየው ጊዜ ደነገጠ፣ ፍርሃትም ወደቀበት። መልአኩም እንደዚህ አለው፣ ዘካርያስ ሆይ ጸሎትህ ተሰምቷልና አትፍራ። ሚስቴ ኤልሳቤጥ ወንድ ልጅን ትወልዳለች፣ ስሙንም ዮሐንስ ትለዋለች። ደስታና ተድላ ይሆንልሃል፣ በመወለዱም ብዙዎች ደስ ይላቸዋል። በጌታም ፊት ታላቅ ይሆናል። የወይን ጠጅና የሚያሰክር መጠጥ አይጠጣም። ገናም በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል። ከእስራኤልም ልጆች ብዙዎችን ወደ ጌታ ወደ አምላካቸው ይመልሳል። እነርሱም የተዘጋጁትንም ሕዝብ ለጌታ እንዲያሰናዳ የአባቶችን ልብ ወደ ልጆች የማይታዘዙትንም ወደ ጻድቃን ጥበብ ይመልስ ዘንድ በኤልያስ መንፈስና ኃይል በፊቱ ይሄዳል። ዘካርያስም መልአኩን እኔ ሽማግሌ ነኝ፣ ሚስቴም በዕድሜዋ አርጅታለችና ይህንን በምን አውቃለሁ አለው። መልአኩም መልሶ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ፣ እንድነግርም ይህችንም የምስራች እግዚአብሔር ይባረክ፣ ይህችንም የምስራች እንድሰብክልህ ተልኬ ነበረ። እነሆ በጊዜው የሚፈጸመውን ቃሌን ስላላመንክ ይህን ነገር እስከሚሆን ቀን ድረስ ዱዳ ትሆናለህ፣ መናገርም አትችልም አለው ይላል መጽሐፍ ቅዱስ። የሚገርመው ኤልሳቤጥና ዘካርያስ በጣም የእግዚአብሔርን ጉብኝት የሚፈልጉ ናቸው። በጣም ጸልየዋል። የእግዚአብሔር የጉብኝት ጊዜ ማለት የኔና የናንተ ሰዓት አይደለም። የእግዚአብሔር ሰዓት፣ የእግዚአብሔር የጉብኝት ጊዜ ስንል እኔና እናንተ የእግዚአብሔርን የጉብኝት ጊዜ አናመጣውም። በፍጹም ማንም ሰው የእግዚአብሔርን የጉብኝት ጊዜ አያመጣውም። ማንም ሰው አያመጣውም። የራሱ ፐርፌክት ታይም አለው። ኢየሱስ ያድናል። የእግዚአብሔር የራሱ ፐርፌክት የሆነ ጊዜ አለ። ሃሌሉያ! የሱ ፐርፌክት ጊዜ ሲመጣ ሃሌሉያ ድንቅ ነው የሚሆነው። የእግዚአብሔር ፐርፌክት ጊዜ መጣ። ወደ እነ ኤልሳቤጥና ወደ ዘካርያስ። ዘካርያስ ግን ምን እያደረገ ነበር? እንዴት ነው የምንጠብቀው ስላችሁ ነበር። የእግዚአብሔርን የጉብኝት ጊዜ እንዴት እንጠብቅ? የእግዚአብሔር የጉብኝት ጊዜ የሚጠበቀው እየጸለይን እያገለገልን በአገልግሎታችን ላይ ሆነን የእግዚአብሔርን የጉብኝት ጊዜ እንጠብቃለን። ከፊቱ አንሻሽም። የሚገርመው ኤልሳቤጥና ዘካርያስ ይጸልያሉ። በክፍሉ በሱ ተራ ሲደርሰው ዕጣን ለማጠን እግዚአብሔርን ለማገልገል ወደ መቅደስ ገባ ይላል። ሃሌሉያ! ያ አፖይንትድ የሆነ የእግዚአብሔር ታይም ነበረ። ያ የእግዚአብሔር የጉብኝት ጊዜ ነበረ። ኢየሱስ ያድናል። ያ የእግዚአብሔር የጉብኝት ጊዜ ነበረ።
እግዚአብሔር ወደሱ መልአኩን ሲልከው የሚገርመው አንዳንድ ጊዜ ተስፋ እንቆርጣለን። በፍጹም ተስፋ አትቁረጡ። እዚህ ጋር ስንመለከት ዘካርያስ ያሰበው በራሱ ካልኩሌሽን እድሜያችን ሳይደርስ እድሜያችን ይቅርታ ሳናረጅ እግዚአብሔር በህይወታችን ጣልቃ ቢገባ ቢጎበኝን ልጅን እንወልዳለን ብሎ ባይምሮ አስቧል። ከዛ በኋላ ግን እግዚአብሔርን እያገለገለ ግን ተስፋ ቆርጧል። በቃ እግዚአብሔርን ሊሚት አድርጎታል። በቃ እግዚአብሔር ሊሚት አድርጎታል። በዚህ ጊዜ ሊሆን ይችላል አይመስልም። በቃ እግዚአብሔር ዘገየ ቆየ ብሎ ተስፋ ቆርጧል። ኢቭን መልአኩ መጥቶ ሲነግረው ይሄንን የተላኩትን የምስራች ነው ይዤ የመጣሁት አለው። ይሄን የምስራች ስላላመንክ አለው። የሚገርመው ይሄን የምስራች ስላላመንክ ይሄ እስከመፈጸሙ አይቀርም። ምክንያቱም በትንቢት የተጻፈ ነው። ዮሐንስ መምጣት አለበት። መንገድን የሚጠርግ ነው ከኢየሱስ ፊት ለፊት የሚሄድ። ስለዚህ መምጣት አለበት። ነገር ግን ይሄንን እስክታይ ድረስ ምልክት የሆነ ዘንድ ዱዳ ትሆናለህ አለው። ለምን ዘካርያስን ስንመለከት አይ ቲንክ ዘካርያስ በጣም ኮሚትድ የሆነ የሚገርም ፐርሰናሊቲ ያለው እግዚአብሔርን የሚወድ ለእግዚአብሔር የተሰጠ ማንነት ያለው ሰው ነው። ፉሊ ኮሚትድ የሆነ ነው ለእግዚአብሔር የተሰጠ ማንነት አለው። ይገርማል። ስለዚህ በእግዚአብሔር ፊት ዘወትር አገልግሎቱን አላቋረጠም። በየትኛውም ሁኔታ ቢሆን አገልግሎቱን አላቆም። ኢቭን ቤቱ በጣም ብዙ እንቆቅልሽ ቢበዛ አገልግሎቱን አላቆመም፣ ቀጠለ። እግዚአብሔርን ማገልገሉን ቀጠለ። እግዚአብሔርን ማገልገልሽን ቀጥይ፣ እግዚአብሔርን ማገልገልን እንቀጥል። እግዚአብሔር የራሱ ታይም አለው። እግዚአብሔር የራሱ የጉብኝት ጊዜ አለው። እግዚአብሔር የሚመጣበት ሰዓት አለው። ሃሌሉያ! እግዚአብሔር መጥቶ በቃ የሚልበት ሰዓት አለው። ግን በእኛ ሰዓት አይደለም። እንደ ዘካርያስ እንዳንሸወድ በራሳችን ታይም እግዚአብሔርን ደግሞ ኢምፖሲብል ወይ ወደሚለው ነገር ውስጥ እንዳናስገባው። ለእግዚአብሔር የሚሳነው ነገር የለም። ያረጀ ሆነ ጊዜ ያለፈበት ሆነ አይ በቃ ከዚህ በኋላ ሊሆን አይችልም ማለት አትችሉም። እግዚአብሔር የሕፃን አድርጎ የሚመች አድርጎ ለዮሐንስ የእናቱን ማህፀን አዘጋጅቶታል። የሚገርም ነው የእግዚአብሔር ስራ። ስለዚህ በእኔና በእናንተ አመለካከት እግዚአብሔርን አናስገባው። እዛ ጋር ሲመጣ ጉብኝት ሲመጣ ወደ ቤቱ ሲመጣ ኢምፕረስ አላደረገውም። 9 ወር ዱዳ ነበረ። እንደሚፈልገው እንጆይ አድርጎ መናገር እንኳን የሚፈልግ መናገር አልቻለም። ለምን? ዱዳ ነው። አጠባበቅ አለው። የእግዚአብሔርን የጉብኝት ጊዜ ይመጣል። ጌታ ባይዘወይ እግዚአብሔር ይጎበኛቸዋል። ኢየሱስ ያድናል። ግን ታይም አለው፣ ግን ጊዜ አለው። ትዕግስት ያስጨርሳል። አይ ቲንክ ሳስበው እድሜያችን አለፈ። የኔና የሚስቴ እድሜ አለፈ፣ አረጀን። በቃ ከዚህ በኋላ እግዚአብሔርን አገልግዬ ነው የምጠናቀቀው ያለ ይመስለኛል። ግን በዛ አላበቃም። ሳሌም ቆይ ጸልይልሻለሁ። በዛ አላበቃም። እግዚአብሔር ይባረክ። እግዚአብሔር ወደ ቤቱ መጣ። የራሱ ሰዓት አለው፣ የራሱ ጊዜ አለው። በራሳችን ሰዓት እግዚአብሔርን በምንፈልገው ነገር ውስጥ ለማስገባት እንዳንሞክር። ጌታ የራሱ ጊዜ አለው። ሃሌሉያ! ይመጣል። በሩት መጽሐፍ ላይ የምንመለከተው ተሴምቲንግ አቢሜሌክና ኑሃሚን ከሁለት ልጆቻቸው ጋር ወደ ሞዓብ እንደወረዱ እንመለከታለን። ለምን? ቤተልሔም ራብ ስለነበረ። ነገር ግን መጽሐፍን ስንመለከት በቤተልሔም እግዚአብሔር ሕዝቡን ጎበኘ ይላል። ሃሌሉያ! እግዚአብሔር ሕዝቡን ጎበኘ ይላል። የእግዚአብሔር የጉብኝት ጊዜ መጣ። እግዚአብሔር ሕዝቡን ጎበኘ። እግዚአብሔር ሕዝቡን ሲጎበኝ የዛን ሰዓት ግን እንደ ሴምቲንግ እንደ ዘካርያስ ኑሃሚን ታላቅ ምሬት ውስጥ ነበረች። እግዚአብሔር አስመሮኛል፣ እግዚአብሔር ሕዝቡን እንደጎበኘ ሰማች ይላል። ይመጣል ጌታ፣ የራሱ ሰዓት አለው።
በእኛ ሰዓት አይደለም፣ በራሱ ሰዓት እግዚአብሔር ይመጣል። እግዚአብሔር መጥቶ መጎብኘት ይችላል። ታሪክን ይቀይራል። ኢየሱስ እውነቴ ነው። በዘመናት መካከል እግዚአብሔር እየመጣ እንደዚህ ታሪክን ሲቀይር አይተናል። በነ ዘካርያስ ቤት እግዚአብሔር እንደዛ ነው ያደረገው። የእግዚአብሔር የጉብኝት ቀን አለ። ኢየሱስ ያድናል። እኔና እናንተ አናቀውም መቼ እንደሆነ፣ ነገር ግን አለው ቀን። እግዚአብሔር የራሱ ሰዓት አለው። የሚመጣበት ሰዓት አለው። የሚጎበኝበት ሰዓት አለው። ብዙ ጊዜ ፍረስትሬትድ እንሆናለን፣ ተስፋ እንቆርጣለን፣ ግራ እንጋባለን። ወዴት ነህ እንላለን። ቆየብኝ እግዚአብሔር፣ ዘገየብኝ እግዚአብሔር፣ እስከ መቼ ነው እግዚአብሔር እንላለን። እግዚአብሔር የራሱ ሰዓት አለው። አሜን። እግዚአብሔር የራሱ ሰዓት አለው። በራሱ ሰዓት ሃሌሉያ ይመጣል። በፍጹም ተስፋ አትቁረጡ። ያ ሰው መጽሐፍ ቅዱስ ላይ በዮሐንስ ወንጌል ምዕራፍ 5 ላይ ያለውን ስትመለከቱ ማንም ሰው የሌለው 38 ዓመት ውሃ ዳር ነበረ። ውሃ ውስጥ ለመግባት እየተንደረደረ ይሄዳል። በፉቅቅ ይሄድ፣ በደረቱ ይሳብ አላውቅም። ነገር ግን ይቅርታ፣ ነገር ግን በጣም የእግዚአብሔርን ጉብኝት የሚናፍቅ ሰው ነው። በጣም የእግዚአብሔርን ጉብኝት በጉጉት የሚናፍቅ ሰው፣ በጣም የሚናፍቅ ሰው፣ የእግዚአብሔርን ጉብኝት የሚፈልግ ሰው ነበረ። ኢየሱስ ወደዛ መጠመቂያ ቦታ ሲመጣ ምን አለው? ይቅርታ አንድ ጊዜ ኢየሱስ ወደዛ ሲመጣ እዚህ ወደ መጠመቂያው የሚያስገባኝ ሰው የለም አለው። እንዴት ነበር ስትሞክረው የነበረው አላለው። ግድ የለም አሁን እኔ መጥቻለሁ። ቱዴይስ ዩር ዴይ። ሃሌሉያ። ዛሬ ቀንክ ነው። ዛሬ የምትጎበኝበት ቀን ነው። ዛሬ መጣው ወዳንተ። ኢየሱስ ራሱ ወክ እያደረገ ወደሱ መጣ። ለ38 ዓመት ምናልባት ይጓጋ ይሆናል። እዛ ጋ ብዙ ሰው ሊያውቀው ይችላል። ሲሽቀዳደሙ ያውቁታል። ተፈውሰው ሲሄዱ ያልታደለ ሲቀመጥ ነገን ደግሞ ይጠብቃሉ። ምናልባት ያዩት ይሆናል። ማንም ሰው ቦዘር አልሆነም። ማንም ሰው ሊረዳው ቦዘር አልሆነም። ሃሌሉያ። በእንዲህ አይነት ሲቹዌሽን ውስጥ በዚህ አይነት ሁኔታ ማንም ሊረዳኝ አይችልም በምትሉት ሰዓት እግዚአብሔር የራሱ ሰዓት አለ። እግዚአብሔር ራሱ ይመጣል። ሃሌሉያ። እግዚአብሔር ራሱ ወደ ህይወታችሁ ወደምትፈልጉት ሃሌሉያ ነገር ወደ አሳያችሁት ይመጣል። መጣ የኔ ጌታ። ሃሌሉያ። ኢየሱስ ያድናል። መጣ ይሄ ጌታ ወደ ተገፋው፣ ተስፋ ወደ ቆረጠው፣ ግራ ወደ ገባው፣ ማንም የለኝም ወዳለው መጣ። ወደዛ መጠመቂያ ጋር መጣ። አይዞክ አለው። አይዞክ አይዞክ አይዞክ፣ ልትድን ትወዳለህ። የሚገርምህ እኮ ያለ ስለ መጠመቂያው ያለውን ነገር መልአኩ መጥቶ ሲያናውጥ የመጀመሪያው ሰው ዘሎ የገባ ፈውሱን ይቀበላል። እኔ ለዘመናት ሞከርኩት፣ ከኔ ቀድሞ ይገባሉ፣ ማንም የለኝም። የኔ ጌታ እግዚአብሔር አለሽ። ኢየሱስ ያድናል። እግዚአብሔር ያያል። እግዚአብሔር ያይሻል። እግዚአብሔር ያይካል። እግዚአብሔር ያያል። አይኖቹ በምድር ሁሉ ናቸው። እግዚአብሔር ያያል። መገፋትሽን ያያል። ለቅሶን ያያል። የምታልፉበትን ያያል። መከራችሁን ያያል። ጭንቀታችሁን ያያል። የምታልፉበትን ያያል። እግዚአብሔር ያያል። የነ ዘካርያስን ሕይወት ያያል።
ደስፐሬሽናቸውን፣ በውስጣቸው ያለውን ራብ፣ ለልጅ ያላቸውን ናፍቆት ያያል እግዚአብሔር። በራሱ ሰዓት ነው ግን የሚመጣው። ልዩነቱ አጠባበቅ አለው። እንዴት እንጠብቅ? የእግዚአብሔርን የጉብኝት ጊዜ እንዴት እንጠብቅ? የእግዚአብሔር የጉብኝትን ጊዜ በጸሎት ልክ እንደ ኮሚትድ ሆናችሁ የምታደርጉትን ቀጥሉ፣ እያገለገላችሁ ቀጥሉ፣ የምትሰሩትን ቀጥሉ፣ እያደረጋችሁ ቀጥሉ። እግዚአብሔር በዛ ቦታ ባላችሁበት ቦታ ይመጣል። ይሄ ሰው ይገርመኛል። በጣም ብርቱ ሰው ነው። ይንፋቀቅ አላቅም፣ በደረቱ ይሳብ አላቅም፣ ግን እየሞከረ እንደነበረ ይናገራል። እየሞከረ ነበረ። በጣም በጣም ፈውስን የሚፈልግ መጎብኘትን የሚፈልግ ሃሌሉያ፣ መጎብኘትን የሚፈልግ ነበረ። የእግዚአብሔርን ጉብኝት የሚጠባበቅ በናፍቆት ፈውስን መቀበል የሚጠባበቅ በኃይለኛ ናፍቆት ውስጥ ያለ ሰው ነበረ። የሚገርም ነው። ሃሌሉያ። ኢየሱስ ራሱ ሲመጣ ኢምፕረስ ነው ያደረገው። ያለበትን ሰርከምስታንስ ነገረው። አውቀዋለሁ። you don't have to explain yourself። ምንም ራስህን ማብራራት አያስፈልግም። እኔ መጥቻለሁ አለው። ሃሌሉያ። ኢየሱስ ያድናል። እኔ መጥቻለሁ አለ። የእግዚአብሔር ጉብኝት እንደዚህ ነው ማይ ዲር። የእግዚአብሔር ጉብኝት ሰደን ነው። ሃሌሉያ። ለረጅም ዘመን ያለቀሳችሁበትን፣ ለረጅም ዘመን የጸለያችሁበትን ሪስቶር ያደርገዋል። ሃሌሉያ። እንዳላለቀሳችሁ ያደርጋችኋል። የእስራኤል ሕዝብ ወደ እግዚአብሔር ይጮህ ነበረ። የእግዚአብሔርን እጅ ይፈልግ ነበረ። በብርቱ ይጮሃሉ። አስገባሪዎቻቸውም በእነሱ ላይ ጽኑ ባርነት አድርገውባቸው ነበረ። ነገር ግን የእግዚአብሔርን ጉብኝት በጣም ይፈልግ ነበረ። የእስራኤል ሕዝብ ይጮሃል ወደ እግዚአብሔር። ለዛ ነው ያልኳችሁ ፖዚሽን አለው። የእግዚአብሔር የጉብኝትን ጊዜ በጸሎት በእግዚአብሔር ፊት በጸሎት ቃሉን በማንበብ በማገልገል የምትሰሩትን ነገር እያደረጋችሁ ሳትጓደሉ እግዚአብሔርን ጠብቁ። ወደ እግዚአብሔር የሕዝቤን ጩኸት ሰማሁ አለ። አሁን ሕዝቤን እታደጋለሁ፣ አሁን ሕዝቤን አስመልጣለሁ፣ በሕዝቤ መካከል ክብሬን እገልጣለሁ። የአስገባሪዎቻቸውን የአስጨናቂዎቻቸውን ኃይል ከነሱ ላይ እመታለሁ፣ ቀንበርን እሰብራለሁ አለ እግዚአብሔር። መጣ እግዚአብሔር። ሃሌሉያ። እንደዚህ ነው ወደ አንቺ ህይወት የሚመጣው፣ ወደ አንተ ህይወት የሚመጣው፣ ወደ እያንዳንዳችን ህይወት እንደዚህ ነው እግዚአብሔር የሚመጣው። የእግዚአብሔር የጉብኝት ጊዜ ይህን ነው የሚያደርገው። መጣ። ማንም የለንም። መከራው በስቶባችኋል፣ ባርነቱ በስቶባችኋል፣ ጭንቀት በስቶባችኋል። የእስራኤል ሕዝብ በኃይለኛ ጭንቀት ውስጥ ነው ያለው። መጨረሻ ላይ እንደውም መጨረሻ ጡብን እንዲሰሩ ጭዱን ከለከሏቸው። ስለዚህ በጣም በስቃይ ነው እያደረጉ ያሉት። ጩኸታቸው ወደ እግዚአብሔር፣ መቼ ነው እግዚአብሔር የሚጎበኘን? መቼ ነው እግዚአብሔር ከዚህ ጭንቀት፣ ከዚህ መከራ፣ ከዚህ ስቃይ ውስጥ መቼ ነው የሚያወጣን? እያሉ ወደ እግዚአብሔር ይጮሁ ነበረ። ሃሌሉያ። ይጮሁ ነበር። እግዚአብሔር ሰማ። ማንም የለንም፣ ማንም ሊታደገን አይችልም። ይሄን ሊታደግ የሚችል የሰራዊት ጌታ እግዚአብሔር ነው ብለው አምነዋል። የሚገርማችሁ እግዚአብሔር መጣ፣ ወደ ሙሴ መጣ። ወደ ሙሴ ሲመጣ ያለው ነገር ምን መሰላችሁ? ይቅርታ፣ ዘጸአት ምዕራፍ 3 ላይ ሄዳችሁ ስትመለከቱ የሕዝቤን ጩኸት ሰማሁ አለ። አሁን ጊዜው ነው። ሃሌሉያ። አሁን ታይሙ ነው አለ። ሃሌሉያ። ሕዝቤን ላነሳ። ሃሌሉያ። ኢየሱስ ያድናል። there is glorious የሆነ ቀን። ሃሌሉያ። የእግዚአብሔር የጉብኝት ቀን አለ። ሃሌሉያ። እግዚአብሔር ሕዝቡን የሚጎበኝበት ቀን አለ። እግዚአብሔር የሚመጣበት ቀን አለ። መጣ ጌታ። ሃሌሉያ። እግዚአብሔር ተስፋ ወደ ቆረጡት፣ ግራ ወደ ገባቸው፣ ማንም የለንም ወዳሉት እነዚህ ተስፋ ወደ ቆረጡት ወደ እነሱ መጣ። የሕዝቤን ጩኸት ሰምቻለሁ አለ። ዛሬ ያስጨነቃቸውን እመታዋለሁ።
ሃሌሉያ። ከላያቸው ላይ የአስገባሪዎቻቸውን ኃይል እመታለሁ። አቤት እግዚአብሔር ሲነሳ፣ ሃሌሉያ። ለዛ ነው መጽሐፍ ምን ይላል? እግዚአብሔር ይነሳ ጠላቶችም ይበተኑ ይላል። እግዚአብሔር ጠላትን ይበትናል። እግዚአብሔር የጉብኝት ጊዜ ሲሆን በእናንተ ላይ በበቀል በብርቱ በኃይለኛ ተጽዕኖ ያደረገውን ያን ጉልበት እግዚአብሔር ይበትነዋል። ጌታ ይባርክሽ። ይበትነዋል። እግዚአብሔር ጉም እንደሚበተን ይበትነዋል። ያን ጽኑ እጅ ያን ጽኑ በቃ አለቅም ያለውን የፈርዖንን ጽኑ እጅ እግዚአብሔር ጠንካራ ነኝ ያለውን መስበር ይችላል፣ ማስመለጥ ይችላል። ሃሌሉያ። እነሱ የሚያምኑት ጽኑዓን ነን ብለው ነው። እነሱ ብርቶች ነን ብለው ነው የሚያምኑት። ከኛ በላይ ኃያል የለም፣ በእጃችን ናችሁ፣ ማንም ሊያወጣችሁ አይችልም ብለው የፎከሩ ይመስለኛል። እንደዛም ነው ደግሞ አገዛዛቸው የነበረው። ብርቱ ጽኑ የሆነ ሰልፍ ነበረባቸው። ነገር ግን ድምፃቸውን አንስተው ወደ እግዚአብሔር ይጮሁ ነበረ። ጣልቃ ግባልን፣ ኢየሱስ ያድናል። ሃሌሉያ። ብርቱነት፣ ሃሌሉያ። ከብርቱዎችም ብርቱ አለ፣ ከኃያላንም ኃያል አለ። ሃሌሉያ። ይሄን ጌታ ሰማይና ምድርን የፈጠረ ይሄን ታላቅ አምላክ ነው የምናመልከው አለ። እኛ ብርቱንን እንደዚህ የሚያጓራባችሁ እንደዚህ የሚያስጨንቃችሁ ነገር በህይወታችሁ ላይ ተስፋ የቆረጣችሁበት ግራ የተገባችሁበት ደረሰደ እግዚአብሔር ይመጣል። የእግዚአብሔር የጉብኝት ጊዜ አለ። ብርቱ ነኝ ያለውን እሱ ብርታቱን ያሳያል፣ ይሰብረዋል። ተፈጥሮ ገደብ ሰርቶባቸው ነበረ። በኤልሳቤጥና በዘካርያስ ላይ ተፈጥሮ ገደብ የሰራባቸው ይመስላል። የኔ አምላክ የተፈጥሮን ገደብ ጥሶ ይመጣል። ኢየሱስ ያድናል። የተፈጥሮን ገደብ ጥሶ ይመጣል። ታላቅንን ኃያልንን ከኔ እጅ ከማንም ሊያስመልጥሽ አይችልም፣ ከዚህ ውስጥ ሊያወጣሽ የሚችል የለም የሚል እንደ አይነት ብርቱ የሆነ ነገር ብትሰሙ፣ እንደ አይነት የጠላትን ድምፅ የምትሰሙ ከብርቶችም ብርቱ አለ። ኢየሱስ ያድናል። ከኃያላንም ኃያል የሆነ ታላቅ አምላክ አለ። የኃያላንን ቀስት የሚሰብር ኢየሱስ ያድናል። ምክራቸውን ጉም እንደሚበተን የሚበትን ሃሌሉያ። የአኪጦፌልን ምክር ከንቱ የሚያደርግ አለ። ኢየሱስ ይመጣል። አለው ጊዜ፣ የኔ አምላክ አለው ጊዜ። ተስፋ የቆረጣችሁ ግራ የተጋባችሁ አይዟችሁ፣ እግዚአብሔር ይመጣል እኮ አለው ታይም አለው ነገር እግዚአብሔር እንዳብዝቶ ዝም ካለ ጠላቴ ሆይ ደስ አይበል፣ ብወድቅም ቀና አለው። ሃሌሉያ። አለው ነገር እግዚአብሔር እንዲያብዝቶ ዝም ካለ ኢየሱስ ሃሌሉያ። የእግዚአብሔር ጊዜ አለ፣ ይጎበኛል። ፖዚሽናችሁን ጠብቁ። አጠባበቃለሁ። እግዚአብሔር መልስን ሲያመጣ አጠባበቃለሁ። እግዚአብሔር ሲጎበኝ አጠባበቃለሁ። በፍጹም ተስፋ እንዳትቆርጡ። ዘካርያስ ተስፋ ቆርጦ ነበር። የሚገርም ኃይለኛ ታላቅ ተስፋ መቁረጥ ውስጥ ገብቶ ነበር። እግዚአብሔር መጥቶ ሲጎበኘው ታላቅ ተስፋ መቁረጥ ውስጥ ነበር። እንዴት ሊሆን ይችላል አለ። እኔም ሚስቴም አርጅተናል አለ። ለተፈጥሮ ገደብ ሰራለት። ምክንያቱም ያረጋገጠው ተፈጥሮ ገደብ ሰርቶባቸው ነበር። እግዚአብሔር እንደዚህ አይነቶችን ገደብ ሁሉ ጥሶ ነው የሚመጣው። ኢየሱስ ያድናል። ገደብን ጥሶ ነው የሚሰራው የኔ ጌታ።
ምንም አይነት ተጽዕኖን ሰብሮ ነው እግዚአብሔር የሚጎበኘው። ገደብን ሊያደርግ ተጽዕኖን ሊያደርግ የሚመጣን ነገር ሁሉ ሰብሮ ነው እግዚአብሔር በህይወታችሁ የሚሰራው። አለው እግዚአብሔር ጊዜ አለው። የሚመጣበት ጊዜ አለው። የሚጎበኝበት ጊዜ አለው። የሚያጽናናበት ጊዜ አለው። ጸሎትን የሚመልስበት ጊዜ አለው። የሚያነሳበት ጊዜ አለው። ያ ሰው ይመስላል ማንም የለኝም አለ። ወደ መጠመቂያ የሚያስገባኝ ማንም የለኝም አለ። የእግዚአብሔር ግን የጉብኝት ጊዜ ሲሆን ራሱ ኢየሱስ ሃሌሉያ አለው። እግዚአብሔር ጊዜ አለው፣ ይመጣል። ተስፋ አትቁረጡ። እግዚአብሔርን በመጠበቂያችሁ ላይ ጠብቁት። እንደ ሐና እንደ ኑኃሚን መራራም አትሁኑ። እግዚአብሔር አስመርሮኛል፣ እግዚአብሔር ወጥቶብኛል አለች። የእግዚአብሔር የጉብኝት ጊዜ ደስታዋ አልሆነላትም። ልትቀበለው አልቻለችም። ኢምፕረስ አላደረገችውም። ለምን? ያጣችውን ነገር እያሰበች። የእግዚአብሔር ሕዝቡን ጎበኘ፣ ሰማች። ስትሄድ ሕዝቡ ያ ፊቱ ጭምግግ ያለው ያ ተስፋ የቆረጠ ሕዝብ እሷ ወደ ቤተልሔም ስትመለስ የሃርቨስት ጊዜ ነው። እግዚአብሔር ሕዝቡን ጎብኝቷል፣ አጽናንቷል። እሷ ግን መጽናናት አቃታት። እግዚአብሔር የጉብኝት ጊዜ አለ፣ ተቀበሉት። የእግዚአብሔርን ጉብኝት ጊዜ ተቀበሉት። እንደ ሐናና እንደ ዘካርያስ እንዳንሆን። የዘካርያስ ኳሊቲ ግን እግዚአብሔርን ያገለግል ነበረ። እግዚአብሔርን በክፍሉ ውጣ ዘወትር እግዚአብሔርን ያገለግል ነበር ይላል። በፍጹም እግዚአብሔርን ከማገልገል አትቆጠቡ። የሚያልፍባችሁ ነገር፣ የምትወጡት የምትወርዱት፣ ግራ የሚያጋባችሁ በተለያየ ነገር የምታልፉበት እግዚአብሔርን ከማገልገል እንዳስቆማችሁ ቀጥሉ። ማይዲር ኢየሱስ ያድናል። ወደፊትና ወደ ላይ ነው ጉዟችሁ። ኢየሱስ ያድናል። ወደፊትና ወደ ላይ። ሃሌሉያ። ቀጥሉ። እግዚአብሔርን እያገለገላችሁ። የእግዚአብሔር ሰዓት አለ፣ ይመጣል ጌታ። በፍጹም ተስፋ አትቁረጡ። ኢየሱስ ያድናል። በዚህ አንድ መጪው ዓመት ላይ ያቆመኛል። ሪጀክት አደረገችው። ከየትም ውስጥ አውጥቶ